በዕለት ተዕለት እንቅስቃሴያችን ቀኑ ሙሉ በመናደርገው ውሎ መግዛት፣ መሸጥ፣ መለወጥና አገልግሎቶችን ማግኘት የዕለት ተዕለት ህይወታችን የማይነጠሉ ተግባራት ናቸው። በየቀኑ በመናደርጋቸው በእነዚህ ስፍር ቁጥር የሌላቸው የንግድ ልውውጦች ውስጥ ግን አንድ ወሳኝ ሰነድ አለ። እሱም ደረሰኝ ነው። ደረሰኝ የነጋዴው መተማመኛ፣ የደንበኛው መብት ማስከበሪያ ህጋዊ ማስረጃ ነው። ነገር ግን ለዓመታት ስንጠቀምባቸው የነበሩት በእጅ የሚሞሉ ደረሰኞች በተለይም የሽያጭ መሳሪያዎች ብልሽት ሲያጋጥም፣ መብራት ሲጠፋና የመሳሰሉ ችግሮች ሲከሰቱ ጥቅም ላይ ይውላሉ። እነዚህ በእጅ የሚሞሉ ደረሰኞች እውነተኛነታቸውን ለማረጋገጥ የሚያስቸግሩና ለማጭበርበርም የተጋለጡ ነበሩ። ያው ትልቁ የደረሰኝ ዓላማው በግብይት በሁለት አካላት መካከል በሚደረግ ግብይት ለግብር ከፋዩ ወይ ደግሞ ለገዢው አካል ማስረጃ የሚሆን ማስረጃ ነው። ያ ማለት ምንድነው? የገዛው አካል ሰጪው ደረሰኝ ይሰጣል። ያ የሚሰጥበት ምክንያት ምንድነው? አንደኛ ገዢውን የዛ የእቃው ወይ አገልግሎቱ ባለቤት ለማድረግ፣ ሁለተኛ ደግሞ ክፍያ ስለመከፈሉ እና ወደፊት የሚከፈል ክፍያም ካለ የሚሰጥ ነው ደረሰኝ ማለት። ማኑዋል ደረሰኝ እስካሁን ባለው ሂደት ገበያ ላይ ሐሰተኛ በሆነ ሁኔታ የሚታተም በየመንደሩ የሚታተም ስለነበረ ልዩ መለያ ኮድ ወይም QR ኮድ ኖሮት እንዲታተም እየተደረገ ነው ያለው። ይህንን ታሳቢ ማድረግም በቅርቡ አዲሱ የQR ኮድ ደረሰኝ ህትመትን በማስተዋወቅ ከዚህ ቀደም የነበሩ የእጅ በእጅ ደረሰኞችን የመቀየር ስራዎች ተጀምረዋል። ይህንን ወደ ተግባር የገባውን የልዩ መለያ ኮድ በገቢዎች ሚኒስቴር ስር የሚገኙ ቅርንጫፍ ጽሕፈት ቤቶች ግብር ከፋዩ በአግባቡ እንዲጠቀምበት ስራዎችን ጀምረዋል። ከዚህ ቀደም ከደረሰኝ አጠቃቀም ጋር የተያያዙ መመሪያዎች የነበሩባቸውን ውስንነቶች ለመቅረፍም በአዲስ መመሪያ ተተክተው ወደ ስራ ተገብቷል። የቀድሞ ማኑዋል ደረሰኝ ትልቁ ችግር የነበረው ተመሳስሎ መታተሙ ነው። ተመሳስሎ መታተም ማለት በሌላ ህጋዊ በሆነ ግብር ከፋይ ስም ተመሳስሎ ሊታተም ይችላል። ወይ ደግሞ ለዚሁ ዓላማ ደረሰኝ ለመሸጥ በሚል ህገወጦች ደረሰኞችን ሐሰተኛ በሆነ ሁኔታ ሊያሳትሙ የሚችሉበት ሁኔታ ነው የነበረው። ዲጂታላይዝ ነው። ከዛኛው በተሻለ ትሬስ ለማድረግ ወይም ደግሞ ትክክለኛ ነው ህጋዊ ነው የሚለውን ነገር ለማረጋገጥ ማስቻሉ አንዱ ባህሪው ነው። ሁለተኛ ከዚህ ቀደም ከነበረው ደረሰኝ ጋር ስናይ ያው በቀላሉ ደረሰኙን ድግግሞሽ ወይም ደግሞ ዱፕሊኬት ለማድረግ ያስቸግራል ያሁኑ የልዩ መለያ ኮድ ደረሰኙ ማለት ነው። ስለዚህ ከዛኛው ደረሰኝም ባህሪው ለየት ያለና የተሻለ ነው ማለት ነው። የማኑዋል ደረሰኝ አዲስ አይደለም። ከዚህ ቀደም በመመሪያ ግብር ከፋዮቻችን በሚያቀርቡ ጥያቄ መሰረት ስራው ሲሰራ የነበረበት ሁኔታ ነው የነበረው። መመሪያ ቁጥር 149/2011 የሚባል መመሪያ አለን። በሱ መመሪያ መሰረት ግብር ከፋዩ የደረሰኝ ህትመት ጥያቄ ሲያቀርብ መመሪያው ላይ የተካተቱት ቅድመ ሁኔታዎች በሙሉ ተሟልተዋል ወይ፣ ደረሰኙ ሊይዛቸው የሚገቡ ኤሌመንቶችን ይዟል ወይ የሚለውን ነገር አረጋግጠን ፈቃድ የምንሰጥበት አሰራር ነው የነበረው። እሱ አሰራር ራሱን የቻለ ሰፊ ክፍተቶች የነበሩበት በመሆኑ ምክንያት ከታህሳስ 1 2017 ጀምሮ የማኑዋል ደረሰኝ ልዩ መለያ ኮድ ተካቶበት መታተም አለበት በሚል መመሪያ ቁጥር 188/2017 ወጥቷል። ከሱ አንጻር ግብር ከፋዮቻችን ወደዚህ ስርዓት እንዲገቡ ሰፊ ስራዎችን ሰርተናል። ተቋማችን ከታህሳስ 1 2017 ጀምሮ የዚህን የልዩ መለያ ኮድ ደረሰኝ ህትመት የማካሄድ ስራ እየሰራ ይገኛል። ያው ግብር ከፋዮቻችንም ከዚች ቀን ጀምሮ የድሮውን የማኑዋል ደረሰኝ በልዩ መለያ ኮድ ደረሰኝ ተክተው ለመስራት ያው የህትመት ፍቃድ እየወሰዱ ነው ያሉት እስካሁን ባለው ሁኔታ። እንግዲህ በቁጥር ለማስቀመጥ እስካሁን 8049 የሚሆኑ ድርጅቶች የዚህን የልዩ መለያ ኮድ ደረሰኝ
እንዲወስዱ ተደርጓል። ከዚህ ውስጥም ወደ 7469 የሚሆነው ደረሰኝ የግብር ከፋይ ደረሰኝ ያው ታትሟል ማለት ነው። ከዚህ ከታተመው ደረሰኝም ወደ 7035 የሚሆኑ ድርጅቶች ደረሰኙን ተረክበው ጥቅም ላይ እየዋሉ ነው። ወደ አዲሱ አሰራር የተደረገውን ሽግግር በአግባቡ ለመረዳት ትናንት የነበረውን ተግዳሮት ማስታወስ ግድ ይላል። ቀደም ሲል የነበሩት የማኑዋል ደረሰኞች ተባዝተው የሚታተሙ ከመሆኑ አንጻር ገቢና ወጪን በአግባቡ እንዳይከናወኑ በማድረግ የገቢ አሰባሰቡ ላይ የራሳቸውን ጫና ሲፈጥሩ ቆይተዋል። የደረሰኝ አጠቃቀማችን ክፍተት እንዳለው በተለያዩ የኢንፎርስመንት ስራዎቻችን የአጠቃላይ ኦዲት ላይ ስናረግም አጠቃላይ ቁጥጥርም ስናደርግ ምናያቸው ነገሮች አሉና ከቅርብ ጊዜ ወዲህ ደግሞ ይሄ የተለያዩ ተመሳሳይ ሆኑ ደረሰኞችን የማተም ሁለተኛ ተመዝጋቢ ኦንሊ ደረሰኝ ብቻ ለመሸጥ የሚንቀሳቀሱ ድርጅቶች እንዳሉ በተለያዩ የምርመራ ስራዎቻችን እየተደረሰበት ስለሆነ በተቻለ አቅም ይሄ አሁን ልዩ መለያ ኮድ ያለው በአንድ ማተሚያ ቤት ፍቃድ ተሰጥቶት እውቅና የተሰጠው አንድ የመንግስት ብርሃንና ሰላም የሚባል ድርጅት ነውና የሚያትመው በአንድ ሰው ሃንድል ተደርጎ በአንድ ድርጅት በተቻለ አቅም ሀሰተኛ ደረሰኝንም ለማስወገድ የተጭበረበረ ደረሰኝ የሚሸጥበትንም ሜካኒዝም ለመቀነስ ተደጋጋሚ ደግሞ ከማተሚያ ቤቶቹ አስመስሎ የሚታተሙ ደረሰኞች አሉና እነዛንም ይቀንሳል ብሎ ታስቦ ነው እንግዲህ ወደዚህ ትግበራ የተገባው ማለት ነው። ግብይቱ ትክክለኛ ሆኖ በደረሰኝ የሰበሰበ ገቢ ወጪም ከሆነ ደግሞ በትክክለኛ ደረሰኝ የተገዛው የወጣ ወጪ መቀናነስ ስላለበት የሚሰጠው ፋይዳ ምንድነው? አንደኛ ግብር ከፋዮች ባገኙት ትክክለኛ ገቢ ትክክለኛ ታክስ እንዲከፍሉ ያደርጋል። በፊት በነበረው የቀድሞ ደረሰኝ QR ኮድ የሌላቸው ደረሰኞች በየቦታው ተመሳስለው የሚታተሙና በየመንደሩ ይታተሙ የነበረ ያም ለሕግ ወጥ ተግባር ይውሉ የነበረ በመሆኑ ያን ያስቀራል። ዋናው ያው የታክስ ወራን መከላከል ነው። የታክስ ወራ በተለያየ መልኩ ይደረጋል። አንደኛው ሀሰተኛ ደረሰኝ ለገዛው አካል በመስጠት፣ ሁለተኛው ደግሞ በሀሰተኛ ደረሰኝ ግዢን በማጋነን ወይንም ወጪን በማጋነን ታክስ የሚሰወርበት ሁኔታ የነበረ በመሆኑ ማኑዋል ደረሰኞች QR ኮድ ወይም ልዩ መለያ ኮድ እንዲኖራቸው መደረጉ የታክስ ወራውን በመቀነስ የገቢ መጠኑ እንዲያድግ ያደርጋል ማለት ነው። የኪውአር ኮድ ደረሰኝ ዋናው ምስጢር ግልጽነትና ተደራሽነት ላይ ነው። አሁን ላይ እያንዳንዱ ነጋዴ ሽያጭ በፈጸመ ቁጥር የሚቆረጠው ደረሰኝ ትክክለኛነት በግብይቱ ወቅት ማረጋገጥ በመቻሉ በኦዲት ጊዜ ይነሱ የነበሩ የተለያዩ ችግሮችን በመቅረፍ ረገድ የራሱን አስተዋጽኦ እያደረገ ይገኛል። አዲሱ የልዩ መለያ ኮድ ደረሰኝ ያሉት ልዩ ባህሪያት ቀደመው ደረሰኝ ይነሱ የነበሩ ችግሮችን የቀረፈ ሆኗል። ኪውአር ኮድ ደረሰኝ ራስጋ ላይ ትቀመጣለች፣ ከሌሎች ልዩ ታደርገዋለች። ሁለተኛ ደግሞ ምስጢራዊ ነው። አሁን ሲታተም ምስጢራዊ በሆነ መንገድ ስለሚታተም ልዩ ያደርገዋል። ሁለተኛ ደግሞ ዲጂታል መሆኑ ነው። የቀደመው ማኑዋል ደረሰኝ አሁን ኪውአር ኮድ ከተካተተበት ማኑዋል ደረሰኝ የሚለዩት መሰረታዊ ልዩነቶች አሉት። የመጀመሪያው የሚለየው ነገር ራሱ ኪውአር ኮድ ባለፈጣን ምላሽ ልዩ መለያ ኮድ የተካተተበት መሆኑ በራሱ ከቀድሞው ደረሰኝ ይለየዋል። ሌላው ነገር የቀድሞው ደረሰኝ አንድ ግብር ከፋይ የተለያዩ ብራንቾች ቢኖሩት የተለያዩ ዘርፎች ቢኖሩት ሁሉም እነዚህ መረጃዎች አንድ ደረሰኝ ላይ ተጠቃለው የሚገቡበት ሁኔታ ነው የነበረው። በአዲሱ አሰራር መሰረት ልዩ መለያ ኮድ የተካተተበት ደረሰኝ ለእያንዳንዱ ቅደም ተከተሉን በጠበቀ ሁኔታ ለእያንዳንዱ ደረሰኝ የዋና መስሪያ ቤት አድራሻና የቅርንጫፍ አድራሻ የእያንዳንዱ ቅርንጫፍ አድራሻ ተካቶ እንዲገባ፣ ሁለተኛው ደግሞ ዘርፍ የተለያየ ዘርፍ ካላቸው የተለያየ ዘርፎች በየዘርፉ ደረሰኙ ሲኩዌንሱን እንደጠበቀ ተካቶ እንዲታተም የሚደረግበት ሁኔታ ስላለ በእነዚህ መንገዶች የቀድሞው ደረሰኝና የአሁኑ ደረሰኝ ይለያያሉ ማለት ነው። ልዩ መለያ ኮድ ያለው በመሆኑ በቀላሉ ስማርትፎንን ይዞ ሌሎች መለያ መሳሪያዎችንም ይዞ በቀላሉ መለየት የሚቻል በመሆኑ ያን እድል አይሰጥም። በፊት በነበረው ግን
ግብር ከፋዮች ለከፍተኛ ሁኔታ ኪሳራ እንዲወድቁ አድርጓቸዋል። አንዳንድ ጊዜ ያው ሀሰተኛ ደረሰኝን በመቀበላቸው በመስጠት ብቻ ሳይሆን አንዳንድ በመቀበልም ለግብር ዕዳ መዳረግ አለ። አላግባብ እስከሚጣራ ግብር ከፋዮች ህገወጥ ናቸው መባልም አለ። ያ ሁሉ ችግር እንዲከሰት ግብር ከፋዮችን ዳርጎ የነበረ ሲሆን ይህ ግን አሁን QR ኮድ ደረሰኝ መምጣቱ ያ ሁሉ ችግር እየቀነሰ ይሄዳል። ፎርጀሪን የማስቀረት ስራ ነው ወይም ተደጋጋሚ ቅጂዎችን በተመሳሳይ ደረሰኝ ቁጥር እንዳይሰሩ እንዳይፈበረኩ የማድረግ ነው ዋናው ዓላማው ማለት ነው። ከዛ ውጭ በገዢው በኩልም አመኔታ እንዲኖር ያደርገዋል። ያንን ደረሰኝ ሲቀበል ያ ደረሰኝ በማንኛውም ሰዓት በስካነር መረጃዎቹን ከQR ኮድ ላይ አይቶ ትክክለኛነቱን ማረጋገጥ እዛው ጋር እንዲችል ይረዳዋል ማለት ነው። ከዛ ውጪ ፕሪፕሪንትድ ነው፣ ኮንሲስተንትሊ ነው የታተመው። ሁሉም ጋር ቢሄድ ያደረሰኝ ተመሳሳይ ይዘቶች አሉት። የካምፓኒዎች ኢንፎርሜሽን ከመቀየር ውጪ ፎርማቱ አንድ አይነት ነው። የሰጣቸው የቁጥር መነሻ ሂደቶቹ የደረሰኞቹ ቁጥሮች ስታንዳርዳይዝ የሆኑ ናቸው እና የታክስ አሰባሰቡ ስርዓት ላይ ገዢውም ሻጩም መተማመን እንዲፈጥሩ ይረዳቸዋል ብዬ አስባለሁ። ያው በአብዛኛው እሱን በኤሌክትሮኒክስ ወይም ደግሞ በፖስት ማሽን በማንጠቀምበት ጊዜ ችግሮች በሚያጋጥሙ ነው የብልሽት ወይ ደግሞ መብራት አለመኖር ወይ ኢንተርኔት መቋረጥ ምናምን ሲሆን እንጂ ሁልጊዜ የምንጠቀምበት አይደለም። በየቦታው ይታተሙ የነበሩ ህትመቶችን ታማኒነት በጣም ጥያቄ ውስጥ ይከትብን ነበር። አሁን ግን ከአንድ ማዕከል ነው የሚታተመው። እሱ ጥሩ ነው እያልኩ አይደለም። ሌሎችም ማተሚያዎች አቅም አግኝተው በቁጥጥር ላይ ሆነው ቢያትሙ የተሻለ ነው ብዬ አስባለሁ። አሁን ዘንድሮ የመጀመሪያም ስለሆነ የተፈጠረውን ጫና ትንሽ ፈጥሮብናል። እየዘገየ የሄደ ደረሰኞች ነበሩ። አሁን ግን ከአመዛኙ አግኝተነዋል ሁሉንም። ግን ዞሮ ዞሮ QR ኮድ ደረሰኝ ላይ መግባት ደረሰኞችን በማንኛውም ሰዓት ትክክለኛነታቸው ቢረጋገጥ ፎርጀሪ ያለመሰረታቸውን ማረጋገጥ ይቻላል። እዛ ውስጥ ብዙ ኢንፎርሜሽን ስለሚያዝ እኛ ከፊት ከምናየው ውጪ ብዙ ሚስጥራዊ ከታክስ መስሪያ ቤቱ ጋር ሊያገናኛቸው የሚችል ብዙ ሚስጥራዊ ኢንፎርሜሽኖች ይኖራሉ ብለን ታሳቢ እናደርጋለንና እነዛ መረጃዎች ስለሚኖሩ እና ከአታሚው መስሪያ ቤት ደግሞ ሙሉ መረጃ ከገቢዎች ሄዶ የታተመ ስለሆነ ጥሩ ጠቀሜታ አለው በዛ መልክ መሄዱ። ይህ ቴክኖሎጂ ለግብር ሰብሳቢው መስሪያ ቤት ብቻ ሳይሆን ለራሱ ለነጋዴውም ጭምር ጠቀሜታን የሰጠ ነው። ወደ ልዩ መለያ ኮድ ደረሰኝ በሚደረገው ሽግግር ከግብር ከፋዩ ከህትመትና ከደረሰኝ ስርጭት ጋር የተያዙ ችግሮች ማጋጠማቸው አልቀረም። ወደ ስራ ስንገባ ምንድነው ያጋጠመን ችግር? የህትመት መዘግየት። ህትመት መዘግየት ለምሳሌ ማለት በታሰበለት ጊዜ ወዲያው ማለት መንግስት ብዙ ጊዜ ቀን ገደብ ሰጥቶ ነበረ። ግን እነዛ ቀን ገደቦች ከህትመቱ ፍላጎት ጋር የሚሄዱ አልመሰለኝም። እንደኔ አዶ ነው ብዙም የተጠና ነገር አይደለም። ግን በተባለው ጊዜ አልደረሰልንም ደረሰኝ። ያም ሆኖ ግን አሁን ዛሬ እዚህ ጋር የመጣሁበት ደረሰኞች እዚህ ጋር እንደምታዩት ዊዝሆልዲንግ እና ካሽ ሴልስ አዘን ነበረ። ያዘዝነው የዛሬ አመት እና ዊዝሆልዲንግ ታክስ የዊዝሆልዲንግ ደረሰኝ የለንም። ይሄ ዊዝሆልዲንግ ደረሰኝ የለንም ማለት እኛ ግዢዎች ነበሩን፣ የሀገር ውስጥ ግዢዎች የመንግስት ገቢ ሰብስበን እጃችን ላይ ብር አለ። ያን የሰበሰብነው የምናሳውቅበት ግን ምንም አይነት ዶክመንት የለንም ማለት ዊዝሆልዲንጉ በጊዜ ስላልደረሰ ማለት ነው። ህገ ደረሰኝ የሚያሳትሙ አካላት ያው ደረሰኙን ሲያሳትሙ የሚያገኙት ጥቅም አለ። አንዳንድ ህገወጥ ማተሚያ ቤቶችም በየጊዜው የሚመጣውን ደረሰኝ አመሳስለው የሚያትሙበት ሁኔታ በመኖሩ ተጠቃሚዎች ነበሩ። እነዛ አካላት የፈጠሩት ውዥንብር አለ። ያ ውዥንብር ምንድን ነው? ደረሰኙን መጀመሪያ አካባቢ ግብር ከፋዮች ጥሪ ሲደረግላቸው ግብር ከፋዮች ቀርበው ደረሰኙን እንዳያሳትሙ አድርጓል። ሁለተኛ ደግሞ ማተሚያ ቤትም አካባቢ በነበረ ሁኔታ ግብር ከፋዩ በራሱ ሳይሆን ጉዳይ አስፈጻሚዎችና እነዚህ ህገወጦች በሚፈጥሯቸው ግርግሮች እዛ አካባቢ የነበረውን መስተንግዶም ያው ይረብሽ የነበረ ነው። አሁን ግን እነዛ ሁሉ ተስተካክለው በተቻለ መጠን ህትመቱም የግብር ከፋዮች ጥያቄ መስመር ይዞ ነው ይሄድ ያለው። ብዙ ውጣ ውረዶች ነበሩት። ከካፓሲቲ እንዳልኩ ሁሉም ክልል አንድ ማተሚያ ቤት ነው ጥያቄው የሚመጣው። ማኔጅ አድርጎ ያንን ሃንድል ከማድረግም በተፈለገው ፍጥነትም ከማተም አንጻር
ብዙ ፕሮብሌሞች ነበሩ መሀል ላይ ግን በኋላ ላይ በጣም እየተፈቱ የሄዱበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ጥያቄ ካቀረቡ ረዘም ያለ ጊዜ የወሰደባቸው ግብር ከፋዮች አሉ ይኖራሉ ማለት ነው። መሀል ላይ አብዛኛው ባይሆንም አንዳንድ ጊዜ ደግሞ ምን ይሆናል መሀል ላይ የተወሰነ አይነት የጠየቁት ይታተምና አንድ የታክስ አይነት አንድ የደረሰኝ አይነት ደግሞ ሚስ ይደረግባቸዋል። እንደዚህ አይነት ፕሮብሌሞች ይኖራሉ። ሶ ምንድነው እንደዚህ አይነት ነገር ሲገጥመን እኛ ያው ፎካል ፐርሰን በክፍሉ ያው ስራው ባለቤት ሆኖ የሚከታተሉ አሉ። ከዋናው መስሪያ ቤት ደግሞ ይሄን ስራ ከሚያሰማራ ዳይሬክተር ጋር በመሆን ሌት የሆነባቸው ጥያቄ አቅርበው በተለይ ከዊዝሆልዲንግ ጋር ይሄ ከኤክሳይዝ ታክስ ጋር ሙሉ ለሙሉ ማኑዋል ደረሰኝ ስለሆነ የሚጠቀሙት የቅድሚያ አገልግሎት እንዲያገኙ ፊልተር እየተደረገ ድጋሚ ጥያቄኛ ጋር ማልደረሰም ብለው ሲመጡ የሚያቀርቡ ድርጅቶች አሉ። እነዛ ሲመጡ ከክፍሉ ጋር እናገናኝና ፈጣን አገልግሎት እንዲሰጣቸው ወደ ዋናው መስሪያ ቤትና ብርሃንና ሰላም ድጋፍ እንዲደረግ ድጋሚ ደብዳቤ እንጽፋለን ማለት ነው። አዲሱ የልዩ መለያ ኮድ ደረሰኝ ጥቅም ላይ መዋል ከጀመረ ጀምሮ የገቢዎች ሚኒስቴር ቀነ ገደብን ያስቀመጠ ቢሆንም ግብር ከፋዩ በአፋጣኝ ወደ አዲሱ አሰራር አለመግባቱ በሂደቱ ላይ የራሱን የሆኑ ችግሮች ፈጥሯል። በተለያየ የመገናኛ መስመሮች ጥሪዎች ተደርገዋል። ግን አብዛኛው ግብር ከፋይ ህትመት ጥያቄውን ያቀረበው የተሰጠው ጊዜ አልቆ ወደ ከህዳር 2018 እስከ የካቲት 2018 ባሉት 4 እና 3 ወራት በመሆኑ አብዛኛው ግብር ከፋይ በዛን ጊዜ በመምጣቱ ትንሽ አንዳንድ የመረባበሽ ሁኔታዎች ነበሩ። ትልቁ ፈተና የነበረው እሱ ነው። ግብር ከፋዩ 1 ዓመት ሙሉ ተሰጥቶ አብዛኛው ግብር ከፋይ አልመጣም። አብዛኛው የመጣው የተሰጠው ቀነ ገደብ ካለቀ በኋላና በመጨረሻው ወር በመሆኑ ከፍተኛ ጫና ፈጥሮ ነበረ። ዞሮ ግን ከጥር 2018 ዓመት ጀምሮ ያ ሁሉ መስመር ይዞ በአሁን ሰዓት በተስተካከለ ሁኔታ ህትመት ተካሂደ ነው ያለው። ግብር ከፋዩ ወደዚህ ስርዓት ያው ለመግባት ትንሽ ቻሌንጅ የነበረበት ሁኔታ ነበረ። በወቅቱ ህትመት ፍቃዱን መጥቶ ከተቋሙ ያለ መውሰድ ችግሮች ነበሩ። የህትመት ፍቃዱን ከተወሰደ በኋላ ያው ህትመት ላይ የመዘግየት ሁኔታዎች አሉ። መጀመሪያ ታይም ላይ ያው በጣም ረጅም ቀናት የመውሰድ ሁኔታ ነበር። ያው ይሄንንም የዋናው መስሪያ ቤት በበላይነት ያው ኮሚቴ አዋቅሮ ስራውን ክትትል ሲያደርግ ነበረ። የነበሩት ችግሮችም ያው ከስር ለመፍታት ጥረት ተደርጓል። አሁንም ግን ያ ችግር ያው በተወሰነ መልኩ ከዚህ ከመዘግየቱ ጋር ተያይዞ አሁን ላይም የዚሁ የህትመት ሂደት ለአንዳንድ ግብር ከፋዮች ያልደረሰበት ሁኔታ አለ። ማንኛውም አዲስ ቴክኖሎጂ ወደ ማህበረሰቡ ሲገባ ሙሉ በሙሉ ተፈጻሚ እንዲሆን ሰፊ የዝግጅት የክትትልና የማስተማር ስራዎችን ይጠይቃል። ይህንን አዲስ አሰራር በየደረጃው ላሉ ነጋዴዎች ተደራሽ ለማድረግ በየቅርንጫፍ መስሪያ ቤቱ ከፍተኛ ርብርብ እየተደረገ ይገኛል። የገቢዎች ሚኒስቴርም ይህንን ዲጂታል ሽግግር በመሬት ላይ ለማውረድና ነጋዴዎችን ወደ ስርዓቱ ለማስገባት ያልገቡትንም ወደ አዲሱ አሰራር ለማስገባት ጥረቶች ተጠናክረው ቀጥለዋል። ካሉን ግብር ከፋዮች ኦልሞስት ኦል ገብተዋል ብለን ነው የምናስበው። ያ ማለት አክቲቭ ብለን የለየናቸውን ድርጅቶች ነው ወደ 8602 ድርጅት ኤክስፔክት ይደረጋሉ ይሄንን ልዩ መለያ ኮድ ማሳተም አለባቸው ብለን የያዝነው ማለት ነው። ያው የደረስንበትን ቅድም ጠቅሻለሁ። አሁን ላይ አዲስ ወደ ንግድ እንቅስቃሴ የሚገቡ ድርጅቶች አሉ። እነሱን ያው ከስር ከዚህ ከታክስ ምዝገባ ስራ ሂደት ጋር ተቀናጅተን ለመስራት ያው እየሰራን ያለነው። ቀጣይም እነዚህ ድርጅቶች ቢያንስ ይሄንን ልዩ መለያ ኮድ መያዝ ስላለባቸው ያው የበፊቱ ደረሰኝ ኦልሬዲ ከታህሳስ 30 በኋላ አሁን 2018 አገልግሎት አይሰጥም ቶታሊ ማለት ነው። ስለዚህ በዚህኛው መተካት ስላለባቸው ባይተኩትም ያው አዲስ ከሆኑ ግዴታ ይሄን QR ኮድ ማሳተም ስላለባቸው የተለያዩ እንቅስቃሴዎችን በቴሌግራም በስልክ መተው ይሄን ደረሰኝ
ፍቃድ እንዲወስዱና ህትመት እንዲፈጽሙ የማድረግ ስራ እየሰራን ያለነው እየገቡም ነው ያሉት ያው የፍቃዱንም እየወሰዱ ነው ያሉት አሁን ላይ ባለው ሁኔታ በአጠቃላይ እንደ ሀገር እስከ 3 ሚሊዮን ደረሰኝ ይታተማል ተብሎ ይጠበቅ ነበር እስካሁን ባለው ወደ 2.5 ሚሊዮን በላይ ታትሟል ከፋፍለንም ስናየው በፌደራል ገቢዎች ሚኒስቴር ደረጃ 98% ከጠቅላላው ከሚጠበቁ 98.4% አካባቢ ደረሰኞች ታትሟል በክልል ደረጃ ደግሞ ለይተን ካየን ጠቅላላ ከሚጠበቀው ወደ 87% አሳትሟል ያው ያ ኤክስፔክቴሽን ስለነበረ ቀሪ ያላሳተሙ ግብር ከፋዮችን በቀሪ ጊዜያት ያሳትማሉ ተብሎ ይጠበቃል ያው ስኬታማ ነበር ማለት ከሚጠበቀው አንፃር እያንዳንዱ የምንቆርጠውም ሆነ የምንጠይቀው የኪውአር ኮድ ደረሰኝ ሀገራችን ለምትገነባቸው መንገዶች ትምህርት ቤቶችና ሆስፒታሎች የራሱን የማይተካ አስተዋጽኦ ያበረክታል ግብርን በታማኝነትና በወቅቱ መክፈል የሀገር ኩራትና የዜግነት ግዴታ ሲሆን አሰራርን በቴክኖሎጂ ማዘመን ደግሞ የስልጣኔ መገለጫ ነው በመሆኑም በምንገበያይበት ስፍራ ሁሉ የኪውአር ኮድ ደረሰኞችን በመጠቀም ኃላፊነትን መወጣት ከሁሉም ይጠበቃል ህዝቡ እንደበፊቱ ይሄ ኪውአር ኮድ የሌለው ደረሰኝ እንደቆመ አንደኛ ማወቅ አለበት ሁለተኛ ምንም አይነት ግዢ ሲፈጽም እዛው ህጋዊ ነው ወይስ አይደለም አሁን ደረሰኝ ኪውአር ኮድ ስካን አድርገን ስናይ ከአንድ እስከዛ አሁን ደረሰኝ ተከታታይ ቁጥሮች አሉ ኦርደር ቁጥሮቹን ከዚህ እስከዚህ ከአንድ እስከ 250 የሚል ፍቃድ ከኛ የተሰጠ ከሆነ ከአንድ እስከ 250 ውስጥ ይሄ ደረሰኝ አለ ወይስ የለም የሚለው እዛ በቦታው ግዢ ሲፈጽም እዛው ማረጋገጥ ይችላል አንደኛ እሱን ማረጋገጥ አለበት ሁለተኛ ደግሞ ኪውአር ኮድ በሌለው ደረሰኝ በጭራሽ አለመገበያየት አለመጠቀም ሀገሪቷ የሁላችንም ስለሆነች በጋራ ተባብረን ካልሰራን ውጤቱ ቆንጆ አይሆንም ጥያቄ ያለቀረቡ ውስጥ ይላሉ የተወሰኑ ግብር ከፋዮች እነሱ እንዲያቀርቡ ነው አሁን መልእክት ምናስተላልፈው ይሄ ደረሰኝ የራሱ የሆነ መለያ ኮድ ስላለው ስካን አርገን ፕሩፍ ማድረግ ስለምትችል ቢያንስ እንኳን ሌላውን ደረሰኛውን በምን ላይ ያለን ሐሰተኛ መሆኑን የሚል ጥያቄ ያቀርቡልሃል ይሄ ግን አክቲቭ ከሆንክ በዛ ልክ ጥንቃቄ በተሞላበት አይተም ተቀበል ከሆነ ሳማን ይሄ ደረሰኝ ትክክል ነው ትክክል አይደለም ሚላውን ፕሩፍ አድርገ በራስ መንገድ መሄድ ትችላለህና በዛ ላይ ደግሞ አንድ ማተሚያ ቤት ብቻ ነው ሌላው ቢቀር ያን ደረሰኝ ያተሙ ማን ነው የሚለውን ብታይ ያው ኦብቪየስሊ ስለተገለጸ ብራና ሰላም ካልሆነ ፎርጂን ነው ማለት ነው ስለዚህ እነዚህ ለኛም ለነሱም ጥንቃቄ ጋራ ስለሆነ ተቀሜታዊ ጎላ ነው የሚለውን ወስደው ወደ ተግባራው ሙሉ ለሙሉ እንዲገቡ ነው የምንፈልገው ትራንዛክሽን ሲፈጸም ወይም ደግሞ እቃ ወይም የሆኑ እንትኖችን ስንገዛ ደረሰኝ የመጠየቅ ባህሉ በጣም እንደ ሀገር በጣም ዝቅ ያለ ነው ይሄ ደግሞ ምንድነው ተቋሙ ሊያገኝ የሚችለውን ገቢ እያሳጣውም ነው ያለ ደረሰኝም ደግሞ ሲጠየቅ ምን አይነት ደረሰኝ ነው መጠየቅ ያለብን አሁን ላይ ማለት ነው የማስወገድ ስራዎች እየተሰሩ ነው የአይድሮ ደረሰኝ ያው ጥቅም ላይ እንዳይውል ማለት ነው ህብረተሰቡንም ወዳልሆነ ነገር እንዳይወስደው የማስወገድ ስራዎች እየተሰራ ነው በየተቋሙ ግን ህብረተሰቡ ይሄንን ደረሰኝ ሚሸጥ ግብር ከፋይ እንኳን ካለ ለተቋሙ ጥቆማ እንዲያቀርብና በእኛ በኩል ደግሞ ያው ወንጀልም ስለሆነ ወንጀል ነው በዚህ ደረሰኝ መጠቀምና ሲጠቀምም ደግሞ ይሄንን ኪውአር ኮድ ያለውን ደረሰኝ ከግብር ከፋዩ ጠይቆ መቀበል አለበት